ከጎዳና ያነሳናቸው ቢያንስ 300 400 ሰው እዚህ ግቢ ያድራል ኤቭሪ ዴይ ማለት ነው። እና ይሄን ስራ ከጀመርን 12 ዓመት በላይ ሆኗል። እንግዲህ በዋናነት የምንሰራው ከጎዳና በማንሳት በመናምኑ ላይ ነው። እግዚአብሔርም መንግስትን ይባርከው መሬት ሰጥቶን አስቸጋሪ ቢሆንም ከኋላ ኮንክሪት ተሰርቷል። ከዚህ በኋላ ኮንክሪት አለ። ያንን እዛ ሜዳ ነው ያለው። ከፍ ብሎ ያለውን ለመደገፍ ኮንክሪት ሰርተናል። አንደኛ ፎቅ አለ እዚህ ጋር መሃል ላይ አንደኛ ፎቅ ይደረጋል። ስቴጁ የቱ ጋር ነው የሚሆነው? ስቴጁ እዛ ጋር ነው የሚሆነው። እዛ ጋር ስቴጁ ይሆናል። መግቢያው በዛ በኩል ይሆናል። በዛ ይሆናል። ይሄ ወደ ላይ ፕላስ 1 ይሆናል። ተወሰነ የሪሶርስ ችግር ነው እንጂ ኦልሞስት ወደዛ ሌቭል ነው የምንሄደው። ኦልሞስት ብዙውን ስቴፕ ይሮላችኋል። በጣም ቆንጆ ነው። ዋው አልቋል። አሁን የብረት ምናምን ጨርሳችኋል መሰለኝ? ብረት ገና ይቀራል። ከዚህ በኋላ ይሄ 7 ወጥቷል። ርብራብ ይቀራል። ከላይ ርብራብ አለ። ከዛ ቆርቆሮ ይኖራል። በሮች ይኖሩናል። ፊኒሺንግ ስራዎች መሬት ጋር ፕላስ 1 ደግሞ አለ። የፊኒሺንግ ስራም አለው። ኦፊሶች ይኖራል። ምናልባት በዓለም ዙሪያ በተለያየ ከኢትዮጵያም ውጭ ያላችሁ ቅዱሳን ወንድሞችና እህቶች ይህንን ቪዲዮ የምትከታተሉ መጽሐፍ ቅዱስ ሲናገር እጃቸውን ለበጎ ስራ አበረቱ ይላል እና ለእግዚአብሔር መንግስት በያላችሁበት የምትችሉትን አቅማችሁ የፈቀደውን በልባችሁ የሞላውን ሁሉ ያለመሰሰት እና ለዚህ ቤተክርስቲያን ለዚህ ራእይ ዘርን እንድትዘሩ ላበረታታችሁ እወዳለሁ። እንደምታዩት ኦልሞስት ስኬሌተን ስራው እያለቀ ያለው ትልቁ ደግሞ የፊኒሺንግ ስራ ነው። ስለዚህ ለቤተ ክርስቲያን ለእግዚአብሔር መንግስት መቀጠል መስፋትና መብዛት እናንተ ደግሞ ምክንያት ናችሁ። ከዚህም በፊት በተለያየ ቦታ በተለያየ ሁኔታ ለእግዚአብሔር መንግስት ብዙ የእግዚአብሔርን ስራ አስተዋጽኦ ያደረጋችሁ ናችሁና ወገኖች በዚህ አገልግሎት ላይ ዘር እንድትዘሩ እጃችሁ እንድታበረቱ ወንድማችንን አይዞ በርታ እንድትሉት ወዳለው ትልቅ የወንጌል ሰው ነው። ትልቅ የወንጌል ስራን የሚሰራ ሰው ነው። እኔ በቅርበት በጣም አውቀዋለሁ። የእግዚአብሔርን ስራ በስፋት እየሰራ ያለ ሰው ነው። ስለዚህ በብዙም በጥቂቱም ቢሆን በዚህ ይሄን አገልግሎት ሰፖርት እንድታደርጉ በጌታ ፍቅር ጠይቃችኋለሁ፣ እለምናችኋለሁም ጭምር እና ይሄንን አገልግሎት ሰፖርት አድርጉ። ይሄን አይታችሁ በዝምታ እንዳታልፉ አደራ በማለት ሁሉ እጠይቃለሁኝ። ይሄን ቦታ መንግስት ለቤተ ክርስቲያኒቷ ያዘጋጀው ቦታ ነው። መንግስት ቦታውን ካዘጋጀ ደግሞ ቅዱሳን ልክ የእግዚአብሔርን ቤት በመስራት ደስ እንደሚለው እንደ ወንጌል አማኝ ምክንያቱም ያችን ዩኒቨርሳል የሆነችዋን ቤተ ክርስቲያን በማሰብ የእግዚአብሔርን መንግስት በማሰብ ከጎን እንድትሆኑ በጣም በአጽንኦት አደራ እላችኋለሁ። ጌታ ይባርካችሁ። እግዚአብሔር እንኳን ረዳ ፓስተር። አሜን። እንኳን እዚህ ይሄ ትልቅ ነገር ነው። ይሄ ምክንያቱም ገንዘብ አውጥተህ ልግዛ ብትል ምናምን አይታሰብ። እግዚአብሔር ይረዳ። ለዚህ ነው መንግስትን እንባርከው። እንኳን ጌታ ረዳ። እግዚአብሔር እንኳን